ሀሳቧን ተሳክቶላታልና ማታ በጣም ነበር የከፋኝ። በጣም ከምላችሁ በላይ ማለት ነውና ኖርማል ነው፣ ያልፋል። ይሄም ቀን ያልፋል። የተሻለ ቀን እንደሚመጣ ምናለውኝና ችግር የለውም። ከዚህ በኋላ የሷን ፍላጎት የሷን አብርሃም በጣም ደብሮታል፣ በጣም ከፍቶታል፣ ያስታውቃል። በቃ ሙሉ ነገሩ እንደደበረውና በጣም አጸያፊ ነገር እንደተደረገበት ወይም ደግሞ ጉዳት እንደደረሰበት ግልጽ ነው። ነገር ግን እኔ አሁን አንድ ጥያቄ አለኝ ቤተሰቦች፣ ያልገባኝ ነገር ቢኖር አብርሃም በዚህ ደረጃ ሊደብረው የቻለውና ሊከፋው የቻለው እውነት ሩታ ከህይወቱ እንደዚህ አድርጋ ስለወጣች ነው? የራሷን እልህ መንገድ ተጠቅማ ፕራንክ አድርጋው እሱ ወደ እሷ ሲመለስ ጥላው ስለሄደች ነው? ወይንስ ሄርሜላም በዛው እንድትወጣ ስላደረገች ከጓደኞቹም ስላቆራረጠችው ነው? ወይስ ደግሞ አብርሃም ከዚህ በፊት እኮ እንደሚታወቀው ፍቺው ሲጠየቅ ኦልሬዲ ዞሮ ሊፋቱ የሚችሉበት ነገሮች እንዳሉ አብርሃም ሩታ በተደጋጋሚ ኢግኖር ስትለው ወደ ሄርሜላ ሲሄድና ችግሩን ሲያስታግስ እንደነበረ ግልጽ ነው። ስለዚህ አብርሃም የተጎዳው እውነት ሩታ ጥላው ስለሄደች ወይ ደግሞ ሩታ ይህን ነገር አድርጋላሽ ስላለችው ሳይሆን በዛ በተጨማሪ አሉኝ ከሚላቸው ጓደኞቹ እነሱ እየመከሩ ከትዳሩ ካቆራረጡት ጓደኞቹ ስላራቀችው ነው ብዬ ማስበው እንጂ ሩታ ብቻ እንደዚህ አድርጋው ስለወጣች አይመስለኝም። ምክንያቱም ከዚህ በፊት በተደጋጋሚ ስትለምነው ግልጽ ነው ወዴት እየሄደ እንደነበረ እናንተም ታውቃላችሁ። ብቻ የኔም ጥፋት አለበት። ቤተሰቦቼ ጥፋቴ ምንድነው? እሷን ማመኔና ያው እንደምወዳት እንደማፈቅራት ስለምታውቅ ነው በዚህ ልክ እኔ ላይ የተጫወተችብኝ ማለት ነው። ዳራ አይደለም። ይኸውልህ አብርሃም ምንድን ነው መሰለህ አሁን አንድ አልተረዳችሁት ነገር አለ ቤተሰቦቼ። እኔ አብርሃም ጥፋቴ ነው ብሎ እያነሳ ያለውን ነገር እየሰማችሁት ነው አይደለ? የኔ ጥፋት እሷን ማመኔ ነው አለ። እሺ ማመንህ የእሷን ማመንህ ጥፋት ከነበረ እና ቤልን ማመንህ ትክክለኛ ነው ብለህ ነው የምታስበው? ከሩታ የሚያቆራርጥህን ነገር የፈጸሙትን ሰዎች ማመንህ ትክክለኛ ነው ብለህ ነው አሁን እያሰብክ ያለ ሆኖ? እሺ እሷ ትለወጣለች ትሻሻላለች ብለህ አስበህ የጠበካት ወይ ደግሞ እሷ ትሻሻላለች ብለህ የለመንክበት ጊዜ አይታየኝም። ሩታ ከዛሬ ነገር በምን መንገድ ነው የምትቀየረው? አንተ ራስህ ሳትቀየር መጥፎ ነገሮችና መጥፎ ባህሪ እያሳየሃት እሷ እንድትቀየር መጠበቅህ በራሱ እኮ ስህተት ነው። አብርሃም አንተ ያልተረዳኸው ነገር ምንድን ነው? ቤቷ እየሄድክ ማታ ሌላ ስራ ትሰራለህ፣ ጠዋት ሄደህ እሷን ልትለምናለህ፣ ማታ አሁንም ድጋሚ ትበላሽና ደግሞ ድጋሚ ሄደህ እሷን ትለምናለህ። ደስ ሲል ደግሞ ልጄን ካላመጣሽ ብለህ መንጭቀት ወስድና በነጋተው ደግሞ ስጦታ ይዘህ ሄደህ ሚስቴ ነሽና የልጅን ፎቶ አምጥቻለሁ አብረን ካልሆን የምትላቸው ነገሮች አሉ። ይሄ ታዲያ ምንድን ነው ትክክለኛነቱ? ከሄርሜላ ጋር ሆነህ እያለ ከሩታ ጋር ለመታረቅ መፈለግ በራሱ ትክክለኛነትን አያሳይም። ሩታን የፈለገ እንድትቀየርና ወደ ጥሩ ነገር ወይ ደግሞ ለአንተ ጥሩ አመለካከት እንዲኖራት ካሰብክ የመጀመሪያ መስፈርት ወይ ደግሞ የመጀመሪያ ማሟላት የሚገባ ነገር ቢኖር ኖሮ ሄርሜላን ከህይወት ማስወጣት ነበረ። አንተ ግን ይሄ ነገር አትፈልገውም፣ ይከብድሃል። ለምን እንደሆነ አይገባኝም። ሁልጊዜም ቢሆን አሁንም ቢሆን የከፋህም ብዬ እንድጠረጥር ያደረገኝ ሄርሜላ ከህይወት ስለወጣች ነው። በጣም ያዘንከው ብዬ እንዲሰማኝ ያደረገኝ ከዚህ በፊት ያሉክ ለሄርሜላ ያሉክ አቀባበሎች ከሩታ የተለዩ እየሆኑ ስለመጡ ነው። ከዛ ውጭ አንተ በምትለው በምትወዳትና በምታከብራት መጠን ሩታ በጣም ታከብራለች፣ በጣም ትወዳለች። ይሄ ግልጽ ነገር ነው። እሷ ላይ እስከዛሬ እንድትታገሳት ያደረጋትም የነበራት ፍቅር ነው። ስለዚህ ነገ ከነገ ወዲያ ይሄ ህፃን ያገናኘናልና ያንን በማሰብ ዛሬ ላይ ምንም ነገር እሷ ላይ ማድረግም ሆነ ምንም ነገር ማድረግ እንትን ማለት አልፈልግም። ክፉ አይንኳት፣ መልካም ነገር እመኝላታለሁ። በጣም አሪፍ ትክክል ነው። አሁን እዚህ ጋር ይህንን ሀሳብ ማሰብ በራሱ ትንሽ እያስተዋልክና ቢያንስ ነገሮችና መጎዳት ባይዘው ያበስላል። ቤተሰቦች የሆነ ጉዳት ሲደርስባችሁና ልብ ስብራት ሲደርስባችሁ መብሰል ትጀምራላችሁ፣ ነገሮችን ማመዛዘን ትጀምራላችሁ። አንተ የተጎዳኸውን ጉዳት ትላንትና እሷ ስትጎዳው ነበረ ብለናል። ያ ነገር እንግዲህ ተሰምቶ ወይም ወደ ሌላ በቀል አለመሄድህ በራሱ ትልቅ ነገር ነው። ነገር ግን ነገ ከነገ ወዲያ ሄርሜላ ዳግም መመለሱ አይቀርም። ፍቅሯን እንደገልጻለህ ከሩታ ስር ሙሉ ለሙሉ መውጣትን ስለምትፈልግ ይህንን ካረጋገጠች በኋላ ትላንትና ንቃህ እንደሄደችው እንደማትቀር አውቃለሁ፣ እርግጠኛ ነኝ። ነገ መመለሱ አይቀርም። ሄርሜላ ግን እንደዚህ አይነት ነገሮችን ከምታደርግ አስተውልና ከራስህ ጋር ጊዜ ውሰድ። ህይወትህን መኖር ትችላለህ። ነገር ግን ፍቺዎችም ሲፈጸሙ በእንደዚህ አይነት ቅራኔ ሳይሆን ተስማምታችሁ በፍቅር ልጃችሁን የምታሳድጉበት መንገድ፣ አንተም በራስ መንገድ እሷን በራሷ መንገድ እየሄዳችሁ ለልጃችሁ ግን መልካም የሆነ ታሪክን ፈጥራችሁ የምትኖሩበትን መንገድ ፈልጉ ስንል ነበር። አሁን ያንን ነው የምንፈልገው። ስለዚህ ሌላ በቀል ማንም ቢመክር ድጋሚ የጓደኞችህን ምክር ሰምተህ እንደ በፊቱ ሌላ ነገር ውስጥ እንዳትገባ ነው። እንደሰጠሽኝ ነገር አመሰግናለሁ። ቢገባሽ ግን አምኜሽ ነበረ። ቢገባሽ ልቤ ተመልሶ ነበር ወደ አንቺ። ቢገባሽ
ሁሉ ነገር እንትቼ ሁሉ ነገር ጎኔ ላይ ያሉትን ነገሮች በሙሉ አባሬ ከአንቺ ጋር ሆኜ ነበረ። ይኸውላችሁ አሁን እንግዲህ ምንድን ነው አብርሃም ቢያንስ እንኳን ዛሬ ልቡ መሸፈቱን አምኗል ማለት ነው። ቢገባሽ አምኜሽ ልቤ ወደ አንቺ ተመልሶ ነበረ ማለት ከዚህ በፊት ልቡ እንደሸፈተ ግልጽ ነው ማለት ነው። ስለዚህ ይሄ ነገር ሩታ ላይ በጣም ትልቅ በደል ስታደርስባት እንደነበረ ሁሉ ማሳያ ነበር። እስከ ዛሬ ድረስ አብርሃም የተፈጠሩት ነገሮች ገና ለገና እና አቤል እዛ ነበሩ እና አቤል ጎረቤት ነው ያደሩት፣ እኔ ምንም ነገር አላደረግም፣ በሩ ክፍት ነበር የሚላቸው በጣም ብዙ ሰበቦች አሉ አይደለ? እጅ ከፍንጅ ሲያዝ ቤተሰቦች። አሁን እንግዲህ እነዛን ነገሮች ሁሉ ትቶ በትንሹም ቢሆን ልቤ ወደ አንቺ ተመልሶ ነበር እያለ ነው። ያ ማለት ከዚህ በፊት በጣም ብዙ ነገሮችን ሩታን እንደጎዳት፣ ሩታ ላይ በጣም ብዙ ነገር እንዳደረገ ማሳያ ነው ይሄ በራሱ። ስለዚህ ይቺ ልጅ አምኜሽ ነበረ ልትላት ሳይሆን የሚገባ አምነሽኝ እምነትሽን በላው፣ ከዛ በኋላ ተጎዳሽ፣ ግን ጉዳትሽን ለመካስ ነበር የመጣሁት ብትል ይመረጣል። እንደውም ከዛ ካለኝ ነገር ተምሬ ስህተቴን ለማረም ነበር የመጣሁትኝ ነገሮችን ለማስተካከል፣ ምናልባት ተስፋ ካለ እኔም መመለስ ከቻልኩኝ ብዬ ነበር የመጣሁት ብትል ያስኬዳል እንጂ አምኜሽ ነበር የሚለው ሙሉ ለሙሉ እንደዚህ እሷን ጥፋተኛ ለማድረግ የምታደርገው ነገር አንተ ላይ ስህተት እንደሌለ ማድረግህ ምንም ትክክል አይደለም። መጎዳትን መረዳት እንችላለን፣ ግን በዚህ ደረጃ አይደለም። እኔ እንደምንም ሳልቆጠርና እንደምንም ሳልታይ አንተ እንደፈለግ ሆነ እየመጣ ከዛ ሁሉ ጊዜ የምቀበልህና ትናንትና ያደረግከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይምሰልክ ነው እኮ ሲጀመር። በመጀመሪያ ደረጃ ሩታ ያደረገቻቸው ትዕግስቶች፣ በእርግጥ ሩታ ላይ የነበረችበትን ሲቹዌሽን ታውቃላችሁ። ካለችበት ሁኔታ አንጻር ምናምን በጣም ብዙ ነገሮችን ለመታገስ ተገዳለች። ብዙ ውሳኔዎች ውስጥ እንዳትገባ ተገዳለች። ምናልባት ቀድማ ውሳኔዎችን ወስና ቢሆን ነገሮች ሁሉ እንደዚህም ላይደርሱ ይችሉ ነበር አይደል ቤተሰቦቼ? ግን በዚህ ደረጃ ሩታ እንድትታገስ ሆናለች። አብርሃም ይቺ ልጅ ዝም ትላለች ብሎ ማሰቡ በራሱ ይህን ሁሉ ደረጃ ሲደርስ፣ ኢቭን እኮ ሌላው ነገር ቀርቶ እኮ ሄርሜላ መታ ቤቷ እንደዛ ስትናገራት ወይ ነገሮች እንደዛ የሆነ ነገር ውስጥ አልባሌ ነገር ሲከሰት ጓደኞቹ መጥቶ እሷን እስከ መውቀስ ድረስ ሲደርሱ ሚስቴ ናትና እረፉ ማለት ይገባው ነበር። ስለ ሚስቱ ስሞታ ሲነግሩት አብርሃም ሚስቴን ለእኔ አትሙልኝ ማለት ይገባው ነበር። ነገር ግን ሄርሜላም ሆነች ሌሎቹ ግብረ አበሮቿ በዛ ደረጃ ሩታን ሲያጣጥሏት አብርሃም ምንም የተናገረው ነገር የለም። ስለዚህ እሷን እንደዛ ሰው ፊት ካማሃት ከሰዎች ጋር እንደዚህ በእሷ ላይ ብዙ ነገሮች መጥፎ ነገር ካወራህ የገዛ ሚስትህን እንዴት ነው አትለወጥብኝም ለምታስበው? አንተ እኮ እንደ ባዳ ካየሃት እሷን ለምንድን ነው አንተን እንደ ወዳጅ የምታይበት ምክንያት? ማታለል እኔን አስፈላጊ አልነበረም። ሁለት አይነት ሰው ነው የሆንሽው ማለት ነውና ከፈለግሽ በግልጽ አማርኛ ያኔን እኔ እናንተ አብረን መሆን አንችልም። እዛው በነጋታው ቀጠሮ ተሰጥቶን ነበር አይደለ? የግድ መፈረሚያ አይቀርም ነበር። አብርሃም እኮ ያልገባህ ነገር አለ። አንተ በዛ ደረጃ አልፈርምም እያልክ ቁም ስቅሏን ስታሳያት እቺ ልጅ ተይ እያልክ ወደ እሷ ለመመለስ በሚፈልግ መንገድ ይሁን ወይ ልጅህን ፈልገህ ይሁን እንኳን በትክክል ልጅቷን ማታቅበት እሷን ውደድ ልጇን ውደድ ወይ ሌላ ነገር ፈልገህ መጣ ምንም ነገር በማታቅበት ሁኔታ አልፈርምም እያልክ በጣም ብዙ ነገር ስታስቸግርና እስከ መታሰር ስትደርስ እኮ እነ ሄርሜላ ምን እያደረጉ ነበር? እስቲ እኔ ልጠይቅ። ሄርሜላና እና አቤል በተደጋጋሚ እሷ ጋር እየመጡ አብርሃም ሄርሜላ የእሷ እንደሚሆን አብርሃም የኔ ነው እያለች በበቃ በግልጽ ስፎክርባት ነበረ። ስለዚህ እቺ ልጅ ምንድን ነው ማድረግ ያለባት? ለእነዚህ ልጆች ትክክለኛ ትምህርት መስጠት የለባትም ብለህ ታስባለህ? አንተ ተጎድተሃል። በመሃል ምንም በዝሆኖች ጸብ መሃል እንግዲህ ሳር እንደሚጎዳ ግልጽ ነው። ግን አንተም ጥፋተኛ ነህ። እዛ ጋር መገኘትህ በራሱ ሄርሜላን ውክልና ስትልካት እኮ ይህንን ነገር ማሰብ መቻል ነበረብህ። ሄርሜላ በዚህ ደረጃ የባለቤትነት ስሜት ተሰምቷት በአንተ ላይ ሙሉ ስልጣን እንዳላት አድርጋ ለገዛ ሚስት ስታወራ አንተ የዛኔ ምንም አልመሰለህም። ጋሽዬ ሊያሸማግላችሁ መሃላችሁ ቆሞ እያለ እኮ ምንም አልመሰለህም። እርቁን የምትፈልገው ቢሆን ኖሮ እንደዛ አታደርግም ነበር። ስለዚህ ሌሎች ሰዎች እንዲፈነጩባት ካደረግክ በኋላ ይቺ ልጅ ትክክለኛ ትምህርት ስትሰጣችሁ ማላቀሽን ሰው ሆንክብኝ ወይ ማላቀሽን ሰው ሆንሽብኝ ምናምን እያልክ እንትን ብታለቃቅስ ምንም ይሰማ ታሪክ አይኖርም። መጀመሪያ እነዛን ሰዎች ነበር ማስቆም የነበረብህ። ተዉ፣ ነገሮች ሊስተካከሉም ይችላሉ ላይስተካከሉም ይችላሉ ብትል ኖሮ ያኔ ወይ ደግሞ ቁርጥን ተናገረ ከአንቺ ጋር መሆን አልፈልግም ልጄን ግን በህጋዊ መንገድ አሳይም ብለህ መናገር ትችል ነበር። ተስፋ ስለነበረኝ ነው ይሄ ወረቀት ላይ አልፈረምኩት። አልፈረምም እያልኩሽ የነበረው ለዛ ነው። ይሄ ደግሞ ግልጽ ነው እንጂ እኔ አንቺን ባልፈልግሽ ኖሮ እንዳውም እንደዚህ ፊርማ እስከምትይኝ ድረስ ሁሉ አልጠብቅም ነበር። ኖ አብርሃም፣ ይሄንን እኮ ከዚህ በፊት ተናግረኸው ነበር እኮ እንዴ።
እኔ አልፈርምም ያልኩትኝ ልጄን አታሳየኝም ብዬ ስለፈራው ብቻ ነው ብለህ ነበር እኮ ሩም ውስጥ የተናገርከው። ለምንድን የራስን ሀሳብ በገዛ ምላስህ ተጠልፈ ለምን ትወድቃለህ? አብርሃም ከዚህ በፊት እኮ ተናግረዋል። ይሄ የተናገርከው ነገር እኮ ተስፋ ስላለኝ ነው ብለህ ዛሬ ስለተጎዳ እንዲታዘንልህ ምናምን ብለህ አትዋሽ። እውነቱንና ሐቁን ተናገርና ጉዳትን ሰዎች ይረዱት እንጂ እንዲያዝኑልህ ብለህ ቃላቶችን እያደበሰበስክ ለውሸት አትብቃ። ይሄ ከአንተ ላይ አያምርም፣ አይሄድምም። አብርሃም ደስ የማይል ነገር ነው። ምክንያቱም የተናገርካቸውን ነገሮች ለምን መልሰህ ታጥፋለህ? ሁል ጊዜ እንደዚህ ነው እያልክ ሰበብ ማብዛት አይከብድህም? አይደብርህም? አንተ ራሱ አልፈርምልሽም ያልካት ልጅህን እንደማታሳይ ስላወቅ ስለገባ የሰራሃቸው ስራዎች መጥፎዎች እንደሆኑ ስለምታቅ ከፈረምክ በኋላ ምናልባት ገና ለገና ፍርድ ቤት አሳውጃ ከሳ ልጄን ይዛብኝ ትጠፋለች፣ ሌላ ቦታ ሄዳ መኖር ትጀምራለች፣ እንዳላይ ደግሞ በህግ ምናምን ከኔ ይራቅ ብላ ምናምን ብዙ ነገር ታደረግብኛለች ብለህ ስለፈራህ ነው እንጂ ሌላ ነገር አስበህ አይመስለኝ። ከዛ በኋላ እሷም እንክብካቤና ፍቅር ስታሳይ ነው እንደዚህም አለ እንዴ ከሄርሜላ የተሻለም አለ እንደ በሚል መልኩ እኮ ነው በአንድ ጊዜ ጥፍ ልትል የቻልከው እንጂ ሩታን እኮ እርጉዝ እያለች በጣም ብዙ ነገር ስታደረግ ነበር ከነ ሄርሜላ ጋር። ያን የመመለስ ያልቻልከው ምን አይንህን አሳውሮ ነው? እንደዚህ በዚህ ደረጃ የመመለስ ተስፋና እንትን ካለ እቅድ ካለ ከዚህ በፊትም እነ ሩታ ጋር እንጂ ሄርሜላ ጋር መሄድ አይጠበቅብህም ነበር፣ አይገባህም ነበር። ግን የሆነ ነገር ሲፈጠር እሷ ስር ብቻ ስለምትገኝ ነው። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይህ ነው ልጅሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ከአንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ትችላለሽ። እንግዲህ ቤተሰቦቼ ነገሮች በሰላም መጠያየት በሰላም በጣም ብዙ ነገሮችን እንዲሆኑ በጣም መስማማት እንኳን ባይችሉ አትሊስት በትንሹም ቢሆን በፍቅር መለያየት ይቻላል ስንል ነበረ። ልጃቸውን በሰላም የሚያዩበት የሚያሳድጉበት ነገር መጥፎ ነገር ሳይፈጠር እከሌልና እከሊት እየተባለ እጅ መጠቋቋም ሳይኖር በፊት ይሄ ሁሉ ነገር መሆን አለበት ስንል ነበረ። እኔ አልፎ ተርፎ ግራ እየገባኝ ያለው ቤተሰቦቻቸው ያን ሁሉ ነገር ቀለል አድርገው ጋሽዬም ቢሆኑ በጣም ቀለል አድርገው ለማስታረቅ እንደሚችሉና ይሄ ነገር ከእሳቸው ቁጥጥር ውጭ እንደማይወጣ ምናምን አድርገው ሲያወሩ ነበር። ነገር ግን ምንም ቀላል አይደለም። ሲሆን ጋሽዬ እንደውም ልጃቸውን በጣም መቆጣትና ልጃቸው ላይ ጫና ማድረግ ሲገባቸው እንደውም መሆን የነበረበት ማለት ነው። ምክንያቱም የገዛ ልጃቸው እሱ እንደመሆኑ መጠን እሱ ላይ ጫና አድርገው እሷ ደግሞ ቤተሰቦቿን ነግረው እሷ ላይ ጫና እንዲያደርጉ ማድረግ እየቻሉ ነገር ግን አብርሃምን በጭራሽ ሊናገሩት አልቻሉም። ይሄ ሁሉ ነገር ሲፈጠር ቤተሰቦቹ የት አሉ? ይሄ ሁሉ ነገር እንደዚሁ ጥንቅጡ ሲገባ ቤተሰቦቻችሁ የት ናቸው ያሉት? ስለ እነሱ የሚያስቡ ወይ ደግሞ እነሱን እንትና ለሚሉ ሰዎች ራሱ የት አሉ? የለም፣ ማንም የለም። ሁሉም ግን ነገሮች በጣም ኢዚ ሆነው ምናምን ተረጋግቶ አብርሃምና ሩታ ሊታረቁ እንደነበረ ምናምን አስመስሎ ግን ሁሉም ሰው ሲያወራ ነበር። ከማጨብጨብ ውጭ ምንም ነገር ለእነዚህ ህይወት የፈጠሩት ነገር የለም። ወይ አርፈው ከጎን ቁጭ ብሎ አላዩቸውም፣ ወይ በመሀል ገብተው ደግሞ አስታርቀው ወይ እስከ መጨረሻው ድረስ አልሄዱም። ሁሉም ሰው ፈትፍቶ ነው ዞር ያለው። በጣም የሚገርማችሁ ቤተሰቦቼ ይሄ ነገር እስከ መቼ ነው? እንዴት ነው የሚቀጥለው? ልጃቸውንስ እንዴት ነው? አሁን አብርሃም በዚህ ቂም ከሩታ ጋር እንደዚህ ተጣልቶ ጸብ ውስጥ ሆነው በምን ደረጃ ነው አብርሃምስ ሩታ ጋር ሄዶ ልጁን ማየት የሚችለው? እናቱን ሳያናገር ልጁን ብቻ ሰላም ብሎ መውጣት አስባችሁታል? እንደው ልጃቸው ሲጠይቃቸው መቼም ከፍ ማለቱ አይቀርም፣ ማደጉ አይቀርም። ሲጠይቃቸው ምን አይነት ነገርስ ሊመልሱለት ነው? እስቲ ቤተሰቦች እንግዲህ እንደዚህ አይነት ነገሮች ሲፈጠሩ በምን መንገድ ነው እናንተስ ልታስተናግዱ የምችሉት? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ኤኒዌይስ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን በድጋሚ አሁንም ኮመንት ላይ አስቀምጡልኝ። መልካም ምሽት፣ መልካም ጊዜ ይሆንላችሁ። ይመቻችሁ።